ዘግተው የፀሐይን ብርሃን እንዳይገባ አድርገው መብራት አጥፈው ቁጭ ጸጥ ያለ ነገር ነው የሚፈልጉት። ጽሞና ነው የሚፈልጉት። ላይ ብቻቸውን እያወሩ ሲሄዱ ልትመለከቷቸው ትችላላችሁ። 5 ጊዜ 6 ጊዜ ደጋግማችሁ አንብባችሁ ሊሆን ይችላል። አሁን ግን አንድ መስመር ማንበብ ይሳናችኋል። ይህ ሰውዬ እኮ በጣም ታዋቂ ቀዳጅ ነው፣ ራሱን ሳተ እንደ አበደ እንደ። በአካላዊ ቁመናቸው የተወልጋሉ፣ ውበታቸው ይረግፋል። እና ድሮ በጣም የሚገርም ተክለ ቁመና ነው። ጠንካራ አልነበረ እንዴ? አሁን ለምን ቆዳ ይሳሳው ልትሏቸው ትችላላችሁ፣ ግን እነሱ ተይዘዋል። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ብዙዎች በአካል ሲያገኙኝም እንዲሁም ደግሞ በስልክ የሚጠይቁኝ ተመሳሳይ ጥያቄ አለ። ያ ምንድነው? በላያችን ላይ እንዲህ አይነት ባህሪያቶችን እንመለከታለን፣ ምናልባት የድል መወሰድ ባህሪ የሆነው የሚል ጥያቄ አዘውትረው ይጠይቃሉ። እንግዲህ የሁሉንም ጥያቄዎች መልስ ለእያንዳንዱ ሰው መንገድ ይከብዳል። ጠቅለል አድርጌ በፕሮግራሜ ላይ አስተናግደዋለሁ። ስለዚህ ለብዙዎቻችሁ ጥያቄ መልስ ይሆናል ብዬ ነው የማስበው እና እድላቸው የተወሰደባቸው ሰዎች የሚያሳዩቸው ልዩ ባህሪያት ምንድን ናቸው የሚለውን በዛሬው መርሃ ግብር እንመለከታለን። እንግዲህ እነዚህን ልዩ ባህሪያት የምታሳዩ ሰዎች ራሳችሁን መፈተሽ ነው። መደናገጥ አያስፈልግም። ምናልባት እነዛ ምልክቶች የሚታዩባችሁ ከሆነና እድላችን ተወስዷል ብላችሁ የምታምኑ ከሆነ መፍትሄ ስላለው ወደ መፍትሄው መሄድ ነው። እደግመዋለሁ። መፍትሄው ጸሎት፣ ቅዱስ ቁርባን፣ ስግደት፣ ጾም፣ ከእግዚአብሔር ጋር መታረቅ ነው። ሌላ ምንም የለውም እና ብዙዎች መርሃ ግብሩን ከሰሙ በኋላ እና መፍትሄው ምንድን ነው ይላሉ። መፍትሄው ይሄ ነው። የትኛውን መምህር ሊያስተምራችሁ የሚችለው ምናልባት እንዴት እንደምትጸልዩ፣ መቼ እንደምትጸልዩ፣ የትኛውን ጸሎት መጸለይ እንደሚገባችሁ፣ ቤተሰባችሁ ውስጥ የባዕድ አምልኮ ካለ ያን አጥርታችሁ እንድታውቁ ካወቃችሁ ደግሞ እዛ ባዕድ አምልኮ ውስጥ ያለውን ቤተሰብ ከዛ ባዕድ አምልኮ አውጥታችሁ ለንስሐ ሕይወት አውጥታችሁ መጨረሻ ላይ ለቅዱስ ቁርባን ታበቁ ነው የሚነግሯችሁ። ከዚህ ውጪ ብዙም የተለየ ነገር የለም። ስለዚህ ምናልባት እንዳልኳችሁ እድላችን ተወስዷል ብላችሁ የምታሰቡ ሰዎች ያንን መፍትሄ መጠቀም ነው። አንደኛው ቤተሰብ ውስጥ በባዕድ አምልኮ የተተበተበ ሰው አለ ወይ? ካለና ከደረሳችሁበት በእናንተም በእግዚአብሔርም ጣልቃ ገብነት በእናንተም ጥረት እንዲሁም ደግሞ የመንፈሳዊ አባቶቻችሁን እገዛ እነዛን ሰዎች አስተምራችሁ ከዛ ህይወት ውስጥ ካወጣችሁና ለንስሐ ካበቃችሁ በኋላ ቅዱስ ቁርባን እንዲቀበሉ ማድረግ ነው። ሌላ መፍትሄ የለውም። ሌላው አዘውትራችሁ እንግዲህ መስገድ፣ መጸለይ፣ መጾም፣ ቅዱስ ቁርባን መቀበል ነው። ስለዚህ መፍትሄ የሚሆን ከሆነ ልዩ ባህሪያቶች ግን የትኞቹ ናቸው ወደሚለው ነው ቀጥታ የምናመራው። እድላቸው የተወሰደባቸው ሰዎች እንግዲህ ከሚያሳዩቸው ልዩ ባህሪያት አንደኛው ራሳቸውን ያገላሉ። ራሳቸውን በፍጹም ከሰው ጋር መደባለቅ አይፈልጉም። በተለይ መንፈስ ተልኮባቸው እድላቸው ከወሰደ አእምሯቸው ከተሰረቀ በኋላ ብዙ ነገር ከተበላሸ በኋላ ከሰው መደባለቅ አይፈልጉም። ራሳቸውን ያገላሉ። ብቸኝነት ያጠቃቸዋል። ምናልባት አንዳንዶቹ ደግሞ በጣም እየባሰ ከሄደባቸው ለራሳቸው ብቻ በሚሰማ ድምፅ ያጉተመተሙ መንገድ ላይ ብቻቸውን እያወሩ ሲሄዱ ልትመለከቷቸው ትችላላችሁ። ከዚህ ጋር በተያያዘ እድላቸው የሚወሰድባቸው ሰዎች ለአእምሮ ህመም የመጋለጥ እድላቸው በጣም ከፍተኛ ነው። ምክንያቱም በጣም ጭንቀት የሚበዛባቸው አይነት ሰዎች ስለሆኑ ያ ጭንቀት ደግሞ ወደ አእምሮ ህመም ሊያም ደግሞ ከፍ ወዳለ የአእምሮ ህመም ሊቀየር ይችላል። ለዚህ ደግሞ ጸበል ፍቱን መድኃኒት ነው። ሌላው ድምፅ ያስጠላቸዋል። እድላቸው የተወሰደባቸው ሰዎች ከሚለዩባቸው ባህሪያት ሁለተኛው ወይም ደግሞ ሌላኛው በፍጹም ምንም አይነት ድምፅ፣ በተለይ ጫጫታ ድምፅ
ሶስት አራት ሰዎች አንድ ቦታ ላይ ተቀምጠው ሳይደማመጡ ሲናገሩ መስማት ሊያማቸው ሁሉ ይችላል። በፍጹም በድምፅ መረበሻ አይፈልጉም። ጸጥ ያለ ነገር ነው የሚፈልጉት። ጽሞና ነው የሚፈልጉት። ጽሞና። በተለይ ደግሞ የማይደማመጡ ሰዎች አጠገባቸው ካሉ ስፍራውን ሁሉ ለቀው እስከመሄድ ይገደዳሉ እና ሌላው የሚለዩባቸው ባህሪ ወይም ደግሞ የሚታዩባቸው ባህሪያት መካከል አንደኛው ድምፅ የሚጠሉ ሆነው መገኘታቸው ነው። በተቻላቸው መጠን ከከተማ ራቅ ብለው ጸጥ ያለ ገጠራማ አካባቢ መሄድን ይናፍቃሉ። እድሉና አጋጣሚውን ካገኙም ደግሞ ያንን ነው የሚያደርጉት። ብቻቸውን መሆን ስለሚፈልጉ፣ በድምፅ መረበሽ ስለማይፈልጉ፣ ድምፅ ስለሚያስጠላቸው የዛ አይነት አጋጣሚ የሚያገኙ ከሆነ ወደዛ መሄድን ነው የሚመርጡት። ሌላው እንግዲህ የሚያሳዩት ልዩ ባህሪ ምንድነው? ድሮ የሚወዷቸውን ነገሮች ሁሉ ይጠላሉ። ድሮ የሚወዷቸውን ነገሮች ለምሳሌ ድሮ የሚያነቧቸው አዘውትሮ የሚያነቧቸው በጣም የሚደሰቱባቸው መጽሐፍቶች ሊኖሩ ይችላሉ። እንዲሁም ደግሞ ድሮ በጣም አዘውትሮ የሚሰሟቸው ሙዚቃዎች፣ ለስላሳ ሙዚቃ ሊሆን ይችላል፣ የተረጋጋ ክላሲካል ሊሆን ይችላል። እንዲሁም ደግሞ በጣም ኦልድ የሆኑ ሙዚቃዎች ሊሆኑ ይችላሉ። አሁን ግን እድላቸው ከተወሰደባቸው በኋላ ለዚህ ለመንፈሳዊ ጥቃት ከተጋለጡ በኋላ ግን እነዚህ ነገሮች ሁሉ ያስጠሏቸዋል እና የድሮ ነገሮች ጠቅላላ ያስጠሏቸዋል። ትዝታ የሚባል ነገር እነሱ ጋር አይኖርም። አንዳንድ ጊዜ ትዝታ እያስታወሱ መደሰትም አለ አይደል? ድሮ በኛ ጊዜ እንደዚህ በጣም ጥሩ ነገሮች ነበሩ። እንዲህ ሙዚቃዎችን እንሰማ ነበር ከጓደኞቻችን ጋር ተሰብስበን። በጣም ልዩ ትዝታ ነበረን። እንዲህ አይነት መጽሐፍቶችን እያነበብን እንዋስ ነበር። ታሪካቸውን እያነሳን ሀሳብ እንለዋወጥ ነበር ልትሉ ትችላላችሁ። እና በዛ ያ ጊዜ እንዴት ደስ የሚል ነበር ልትሉ ትችላላችሁ። ይሄ የተለመደ ነው። ነገር ግን ለእንደዚህ አይነት ጥቃት ከተጋለጣችሁ በኋላ ድሮ የምትወዷቸውን መጽሐፍት አንድ መስመር ማንበብ ያስጠላችኋል፣ ይሰለቻችኋል። እንዲሁም ደግሞ ድሮ የምትሰሟቸው ሙዚቃዎች ጣዕም አልባ ነው የሚሆኑባቸው። ምናልባት ያንን ካሴት ያንን ሲዲ አንዱን ዘፈን 5-6 ከዛም በላይም ሰምታችሁት ሊሆን ይችላል፣ 10ም ሰምታችሁ ሊሆን ይችላል። አሁን ግን ለ30 ሰከንድ መስማት ሊያስጠላችሁ፣ ሊሰለች ስልችት ነው የሚላችሁ። መጽሐፍም እንደዛው አንድ መጽሐፍ 5 ጊዜ 6 ጊዜ ትልቅ ቮሊዩም ያለውን መጽሐፍ 5 ጊዜ 6 ጊዜ ደጋግማችሁ አንብባችሁ ሊሆን ይችላል። አሁን ግን አንድ መስመር ማንበብ ይሳናችኋል እና እድላቸው የተወሰደባቸው ሰዎች ከሚያሳዩቸው ልዩ ባህሪያት አንደኛው ይሄ ነው። ድሮ የሚወዱትን ነገር መሰልቸት ማለት ነው። ሌላው እንግዲህ የሚለዩበት ባህሪ ምንድን ነው? ጨለማ ቤት ውስጥ ዘግተው መቀመጥን ያዘወትራሉ። ያውም ደግሞ አንድ ክፍል ቤት ውስጥ መቀመጥ ብቻ አይደለም፣ ዘግተው መስኮት ዘግተው የፀሐይን ብርሃን እንዳይገባ አድርገው መብራት አጥፈው ቁጭ። ፐርሰናሊ የማውቃቸው ሰዎች አሉ እንደዛ። እንዴ ከጨለማ ውጣ ወይም ውጭ ስትሏቸው ሊሰማችሁ ፈቃደኞች አይደሉም። እና ጨለማ ቤት ረጅም ሰዓት መቀመጥ፣ ረጅም ሰዓት ማሰላሰል በጽሞና፣ ረጅም ሰዓት ከራስ ጋር መነጋገር ግን ፖዚቲቭሊ አይደለም። እና ረጅም ሰዓት ከተቀመጡ በኋላ እነሱ ሳይታወቃቸው እንባቸው ሲፈስ ልትመለከቱ ትችላላቸው። ውስጣቸው ፊልም የሚያደርጉት ነገር አለ። ይጨንቃቸዋል፣ ይወጣጠራሉ። እንደዛም ሆኖ ግን ከጨለማ ቤት ውስጥ ወጥተው ከሰዎች ጋር መገናኘትን አይፈልጉም። ስለዚህ አንዱ ባህሪያቸው ይሄ ነው። ጨለማ ቤት ውስጥ ዘግተው መቀመጥን ያዘወትራሉ። ሌላው የሚያሳዩት ልዩ ባህሪ ምንድን ነው? ይሄ ነው በጣም ትኩረት ሊደረግበት የሚገባው። አደጋውም ደግሞ ይሄ ነው። በፊት ምናልባት በየቀኑ ቤተክርስቲያን የሚመላለሱ ሊሆን ይችላሉ። ሲሪየስ የሆኑ ጸሎተኞች ሊሆኑ ይችላሉ። ሲሪየስ የሆኑ ስግደት የሚያዘወትሩ ሰዎች ሊሆኑ ይችላሉ። ቅዱስ ቁርባን የሚቀበሉ ሊሆኑ ይችላሉ። ነገር ግን እነዚህን ነገሮች ሁሉ ያቆሙታል። ጸሎት ያቆማሉ፣ ያስጠላቸዋል፣ ይሰለቻቸዋል። ስግደት ያቆማሉ፣ ቅዱስ ቁርባን መቀበል ያቆማሉ፣ ቤተክርስቲያን መመላለስ ያቆማሉ። እንዴ ምንድነው የተከሰተው? ለምንድነው ጸሎት ያቆምሽው? ለምንድነው ስግደት ያቆምሽው? ለምንድነው ቅዱስ ቁርባን ያቆምሽው? ለምንድነው ቤተክርስቲያን መመላለስ የተዋችሁት? ለምንድነው ማስቀደስ የተዋችሁት ብላችሁ ብትጠይቋቸው ሊያንገሸግሻቸው ሁሉ ይችላሉ። በቃ አልሄድም ነው የሚሏችሁ። አልሄድም። እነዚህ ነገሮች በጣም ያስጠሏቸዋል። በነገራችን ላይ መንፈስ ሲለክባችሁ ኦረድላችሁ ሲወሰድ ለእንደዚህ አይነት መንፈሳዊ ጥቃት ስትጋለጡ የመጀመሪያው ነገር ፈጥናችሁ ቤተክርስቲያን መሄድ ነው የምታቆሙት። አደጋው ደግሞ ይሄ ነው። የአጋዕዝተ ቅድስት ሥላሴን
17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ከመንፈሳዊ ሕይወታችሁ በጣም ነው የምትወጡት። ይሄ ደግሞ ለአጀሬው ይመቸዋል። እንደፈለገው እንደ ፈረስ ሊጋልብባችሁ ማለት ነው እና እንዲህ አይነት የባህሪ ለውጥ ስታመጡ ቆም ብላችሁ ራሳችሁን መጠየቅ ይኖርባችኋል። ስግደት ሲያስጠላችሁ፣ ጸሎት ሲያስጠላችሁ፣ ጸሎትን ባሰባችሁ ቁጥር ወደ ጸሎት ቤታችሁ የመግባት ሀሳብ እንኳን ሲኖራችሁ በቃ ጸሎት ቤታችሁ ላለማየት አይናችሁን መጨፈር ወይም ደግሞ ጸሎት ቤታችሁን አልፋችሁ የመሄድ አይነት ባህሪ ሲታይባችሁ ቆም ብላችሁ ምንድነው የነካኝ? አጅሬ መንገድ እያሳተኝ ነው፣ ስለዚህ ወደ መንገድ ልመለስ ይገባኛል ብላችሁ ከራሳችሁ ጋር መነጋገርና ወደ ተግባር መመለስ ይኖርባችኋል። በአጠቃላይ ለመንፈሳዊ ዝለት ትጋለጣላችሁ። መንፈሳዊ ዝለት ሌላ ምንም አይደለም። ጸሎቱ ማቆም፣ ስግደት ማቆም፣ ቅዱስ ቁርባን ማቆም፣ ቤተክርስቲያን መመላለስ እና ማስቀደስ ማቆም ነው። ሌላ ትርጉም የለውም እና በተቃራኒው ይሄንን ያስቆማችሁና ወደ ዓለማዊ መንገድ ነው የሚወስዳችሁ። ያቆማችሁትን መጠጠት ትጀምራላችሁ። ያቆማችሁትን ቡጊ ውጊ ትጀምራላችሁ። ፈንጠዝያው፣ ሁካታው፣ ጫጫታው፣ ዓለማዊ ነገሩ ቲክቶክ ላይ ማህበራዊ ሚዲያ ላይ የሚታየው ነገር ይስባችኋል። ምናልባት በፊት እኮ እነዚህን ነገሮች ሁሉ አውልቃችሁ ጥላችሁ ወደ ጸሎት፣ ወደ ስግደት፣ ወደ ቁርባንና ወደ ማስቀደስ ወደ ቅዳሴው ነበር የሄዳችሁት። በተቃራኒው ግን በክፉ ሰዎች በአጋንንት ትብብር እድላችሁ ሲሰረቅ አእምሯችሁ በቁጥጥር ሲውል እነዚህን ነገሮች ሁሉ ታቆሙና ወደ ዓለማዊ ነገር ነው የምትሄዱት። ይሄ የሚታዩባችሁ ልዩ ባህሪ ነው። እድላችሁ ሲወሰድ፣ እድላችሁ ሲሰረቅ፣ አእምሯችሁ በቁጥጥር ስር ሲውል፣ አእምሯችሁን የተቆጣጠረው ሰው የዘላለም ባሪያው ሊያደርጋችሁ ሲፈልግ እነዚህ ባህሪያቶች ይታዩባችኋል። መንፈሳዊ ዝለት መለያችሁ ነው የሚሆነው። ስለዚህ ለመንፈሳዊ ዝለት የምትጋለጡ ከሆነ ቆም ብላችሁ ያንን መንፈሳዊ ዝለት በመንፈሳዊ ብርታት ተክታችሁት ወደ ቀድሞ ማንነታችሁ መመለስ ነው የሚኖርባችሁ። ሌላው እንግዲህ ድላቸው የተወሰደባቸው ሰዎች ከሚያሳያቸው ልዩ ባህሪያት መካከል የምንጠቅሰው ምንድነው? በጣም ሆደ ባሻዎች ናቸው። ድሮ እንደፈለገ ብትሏቸው፣ ብትናገሯቸው፣ አጠገባቸው ናቸው ምንም ብትሉ ምንም የማይመስላቸው ስቀው ንቀው የሚያልፉ ሰዎች አሁን ግን ለቀልድ ብላችሁ የሰነዘራችኋት እያንዳንዷ ቃል እንደ መርፌ ነው የምትወጋቸው፣ እንደ መርፌ። ስለዚህ ሆደ ባሻ ይሆናሉ፣ ይከፋቸዋል። ያንን ደግሞ ፊታቸው ላይ በደንብ ልትመለከቱ ትችላላችሁ። እንዴ አንተ ድሮ ምንድነው ቆዳ ጠንካራ አልነበረ እንዴ? አሁን ለምንድነው ቆዳ የሳሳው ልትሏቸው ትችላላችሁ። ግን እነሱ ተይዘዋል። እነሱ የሚያስቡትና እናንተ የምታስቡት የተለያየ ነው። ስለዚህ እነዚህ ሰዎች በአጋንንት እንዲሁም ደግሞ በክፉ ሰዎች ትብታብ ውስጥ የወደቁ ሰዎች ስለሆኑ እናንተ የምትሏቸው ነገር ሊገባቸው አይችልም። ወደ ባሻ ይሆናሉ፣ ያለቅሳሉ፣ በትንሽ በትልቁ ይከፋቸዋል። ራሳቸውን ቅድም እንዳልኳቸው ያገላል። ከማንም መደባለቅ አይፈልጉም። የሚወዷቸውን ሰዎች እንኳን ይርቋቸዋል። ምናልባት ከቤተሰብ አባል ወይ አባትን ወይ እናትን ወይ እህትን ወይ ወንድምን አንዱን ልትቀርቡ ትችላላችሁ በተለየ ሁኔታ። ያንን ሰው እንኳን መቅረብ ታቆማላችሁ። ለእንደዚህ አይነት መንፈሳዊ ዝለት ስትጋለጡ፣ ለእንደዚህ አይነት መንፈሳዊ ጉዳት ስትጋለጡ ያንን ነው የምታደርጉት። ስለዚህ መለያው አንደኛው ሆደ ባሻ መሆን ነው። ሌላው በጣም የሚያሳዝነውና ብዙዎች ላይ የሚታየው እንግዲህ እድላቸው የተወሰደባቸው ሰዎች ከሚያሳዩቸው ልዩ ባህሪያት መካከል በጣም ሲሪየስንም ትኩረት የሚያስፈልገው፣ ሌሎቹ ትኩረት አያስፈልጋቸውም እያልኩ አይደለም። ነገር ግን ይሄኛው አደጋም ጭምር ስለሆነ በተለየ ሁኔታ ትኩረት ሊደረግበት ይገባል ብዬ አምናለሁ።
ይሄ ምንድነው? ራሳቸውን አጥፎ የሚል ፍላጎት በውስጣቸው ይነግሳል። ምን አይነት ሰዎች? እድላቸው የተወሰደባቸው ሰዎች፣ አእምሯቸው በቁጥጥር ስር የዋለባቸው ሰዎች፣ በአጋንንቱ እንዲሁም ደግሞ በአጋንንትና በሰው ልጅ ትብብር ጭምር ከእውነተኛ ማንነታቸው የወጡ ሰዎች ብዙ ጊዜ ራሳቸውን አጥፎ ለሚል ስሜት ይጋለጣሉ። አንዳንዶቹም ደግሞ ሰው ካልደረሰላቸው በወቅቱ እነሱም ደግሞ ወደ ተግባራዊ እንቅስቃሴ ካልገቡ ራሳቸውን ሲያጠፉ ሱሳይድ ሲያደርጉ እንመለከታለን። ራስን ማጥፋት በምድራዊው ሕግም ያስጠይቃል፣ በሰማያዊ ቤትም ያስጠይቃል። እና ይህንን ሰዎች ይጠፋቸዋል ብዬ አይደለም። አንዳንድ ነገሮች ከአቅም በላይ ሲሆንባቸው፣ አንዳንዱ ሰው በተፈጥሮ ነገሮችን በጣም አካብደው ማየት የሚፈልግ ሰው አለ። አንዳንዱ ደግሞ ሌላው ያካበደውን ደግሞ አውቃለሁ፣ ይህን ነገር በዚህ መንገድ አልፈዋለሁ የሚል ደግሞ ጥሩ ተፈጥሮ ያለው ሰው አለ። በአጠቃላይ ግን እድል የተወሰደበት እና ለመንፈሳዊ ጉዳት የተጋለጠ ሰው ከሚያሳየው ባህሪ መካከል አንደኛው ይሄኛው ነው። ራሱን አጥፋ የሚል ፍላጎት ነው። እገሌን ትላንትና አይቼው እኮ ነበረ ምን ሆኖ ነው የሞተው ስትሉ ራሱን አጥፍቶ ራሱን ሱሳይድ አድርጎ ራሱን ሰቅሎ ልትባሉ ትችላላችሁ። ብዙ ሰው ግን ራሱን ከመስቀሉ ጀርባ የሚያወራው ያልገባውን ነው። ዝም ብሎ የራሱን ኮመንት ነው የሚሰጠው፣ የራሱን ግምት ነው የሚያስቀምጠው። እና ለእንደዚህ አይነት ሰዎች ሊታዘንላቸው ነው የሚገባው። አስተያየት መስጠት ቀላል ነው፣ ግን ያ ሰው ራሱን እንዲያጠፋ የገፋፋው ነገር ምንድን ነው? የገፋፋው ምክንያት ምንድን ነው? ያ በደንብ መጠናት አለበት። ምክንያቱም ለሌሎች መማሪያ መሆን ስለሚገባው ሰዎች ዝም ብለው ራሳቸው መጥፋት የለባቸውም። እንደነገርኳችሁ በምድራዊ ሕግም በሰማይ ቤቱም ሕግም ስለሚያስጠይቅ ሰዎች ለእንደዚህ አይነት ነገር እንዳይጋለጡ፣ የተጋለጡ ሲመስለን ደግሞ አጠገባቸው ልንሆን ይገባል። አጠገባቸው የግድ ልንሆን ይገባል። ከዛ በኋላ የእድሜ ልክ ጸጸት ላይ ነው የምንወድቀን፣ አለበለዛ ማለት ነው። ስለዚህ ከሚያሳያቸው ልዩ ባህሪያት መካከል አንደኛው ይሄኛው ነው። ራሳቸውን አጥፎ የሚል ፍላጎት በውስጣቸው ይነግሳል። በጣም በሚገርም ሁኔታ ከዚህ ጋር በተያያዘ ይህንን መርሃ ግብር ስሰራና ነገሮችን ሳገላብጥ ቲክቶክ ላይ አንዲት ልጅ ተለቃ ነበረ ሰሞኑን ከ3 ቀን ነው ከ2 ቀን በፊት እና ውጭ ሀገር ያለች ልጅ ትመስለኛለች ካልተሳሳትኩኝ። እንደዚህ ብዙ በመንፈሳዊ መዝሙሮች ማይም እያደረገች የምትታየ ልጅ እና ራሷን በራሷ እንዳጠፋች ነው የተነገረው። ምንድነው ፍቅረኛዋ አላገባሽም ስላላት ራሷን አጠፋች የሚል ነገር ነው እንግዲህ ቲክቶክ ላይ ሰማሁት። ዲቴል መረጃ የለኝም፣ ግን ምንም ይሁን ምን በሷ እድሜ ያሉ ልጆች ለእንደዚህ አይነት አደጋ ሲጋለጡ በጣም ነው ልብ የሚሰብረው። ከምሬ ነው የምላችሁ። ልጅቷ ደግሞ በተሻላት አቅም የምትጥር ልጅ ነበረች። መንፈሳዊ ነገሮች ላይ ትኩረት የምታደርግ ልጅ ነበረች። ምክንያቱም ምንም ይሁን ግን ራሷን አጥፍታለች። ምክንያቱም ምንም ይሁን ምን እና እህቷም እዛው ሀገር ትመስለኛለች። የ30 ደቂቃ የመንገድ ልዩነት ነው በመሀላችን ያለው ነው ያለችው የትየው ስትናገር እንደሰማዋት። እና እባካችሁ እኔም የዛ አይነት ስሜት ይሰማኝ ነበረ፣ ግን ከኛ ህይወት ተማሩ የሚል አይነት መልእክት ያለው መልእክት ስታስተላለፍ ሰምቻታለሁ። እሱ አይደለም በጣም የገረመኝ ከትየዋም ንግግር ራሷን ካጠፋችው ልጅ ተግባር ባሻገር የተሰጡ ኮሜንቶችን እያየሁ ነበር። እባካችሁ በእነሱ እድሜ ያላችሁ ልጆች ቴከር፣ በእነሱ እድሜ ብቻ አይደለም በየትኛውም እድሜ ያላችሁ ልጆች ተጠንቀቁ። ኮሜንቱ ላይ ብዙ ኮሜንቶችን አይቻለሁ። እኔም እንደዛ ነው የማስበው፣ እኔም ራስን አጥፋ ይለኛል፣ እኔም ወደዛው ነኝ፣ እንዲህ አይነት ነገር ማለት ነው። እና እንደዚህ አይነት ትሬንዱ ከየት ነው የመጣው? ራስን የማጥፋት ትሬንዱ ከየት ነው የመጣው? ምንድነው ወጣቶቻችንን ተስፋ ያስቆርጠው? ኦፍኮርስ ኑሮ ተስፋ ያስቆርጣል። አሁን ያለንበት ሁኔታ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ነገር ግን እግዚአብሔርን ጋሻ መከታ አድርጎ ያንን ለመሻገር መሞከር እንጂ ራስን ማጥፋት መፍትሄ አይሆንማ። በምንም ተአምር ከየትኛውም ዓለማዊ ችግር ለመገላገል ራስን ማጥፋት በፍጹም መፍትሄ መሆን አይችልም። ስለዚህ ወጣቶቻችንም ጎልማሶቻችንም በየትኛውንም ያሉ ሰዎች ይህንን ሊገነዘቡ ይገባል። በየትኛውም እድሜ ክልል ውስጥ ያሉ ሰዎች ወይም ግለሰቦች ያልኩት ለምንድን ነው? እድሜያቸው ከሄደም በኋላ ራሳቸውን ሱሳይድ የሚያደርጉ ሰዎች ስለታዩ ማለት ነው። እና ራስን ማጥፋት በየትኛውም መስፈርት ተቀባይነት የለውም። ዞሮ ግን ራሳቸውን አጥፋ የሚል ፍላጎት በውስጣቸው ይነግሳል የሚለው አንደኛው ባህሪ መሆኑን ለመናገር ስለፈለግኩ ነው። ከዛ ውጭ እንግዲህ እድላቸው የተወሰደባቸው ከሚያሳያቸው ልዩ ባህሪያት መካከል የምንጠቅሰው ምንድን ነው? በአካላዊ ቁመናቸው ይተወልጋሉ፣ ውበታቸው ይረግፋል።
እና ድሮ በጣም የሚገርም ተክለ ቁመና የነበራቸው ሰዎች ድንገት ከብዙ ዓመታት በኋላ ስታገኟቸው ትደነግጣላችሁ። ውበታቸው ረግፎ ላታስታውሷቸው ሁሉ ትችላላቸው። ራሳቸው ጠርቶ ረሳሽኝ እስኪሏችሁ ድረስ ማለት ነውና እኔ እንጃ የት እንደማውቅ ፊት ግን አዲስ አልሆነብኝ ልትሏቸው ትላላችሁ። ሲያስታውሷችሁ ግን ምናልባት በጣም ረጅም ዓመት አብራችሁ የነበራችሁ አብራችሁ የተማራችሁ ሰዎች ሊሆኑ ይችላሉ። ነገር ግን በእንደዚህ አይነት ክፉ ጥቃት ውበታቸው ረግፎ ጠውልገው አካላዊ ቁመናቸው መንምኖ ገርጥተው አጥንታቸው ፈጦ አይናቸው ጎርጉዶ ልታገኟቸውና ልደነግጡ ትችላላችሁ። ይሄ ከሚታይባቸው ምልክት መካከል አንደኛው ነው። ሌላው ገንዘብ ያጥራቸዋል። ገንዘብ ያጥራቸዋል። ህይወት ይሰለቻቸዋል። በፍጹም የሰው ፊት ማየት የሚያስጠላቸው ሰዎች ነገሮች ከአቅም በላይ ሲሆን አደባባይ ወጥተው ሊጠይቁ ሊለምኑ ይችላሉ። አሁን አንዳንዶች እንዴ ድሮ ሳቀው ጀንተል አልነበረ እንዴ ድሮ ሳቃት በጣም ጨዋ አልነበረች እንዴ ዛሬ የምንተዋት ነው አእምሮዋን ሳታድጋለች መስለኝ ነው። አትፍረዱ ሰዎች አትፍረዱ። መንፈሳዊ ጥቃት ገና እኛ ልንረዳው በሚገባ ደረጃ ተረድተነዋል ብዬ አላምንም አላስብም። እና ሙሉ በሙሉ ማንነታችሁን ነው የሚቀየረው እና በሰው መፍረድ ከባድ ነው። በሰው መፍረድ በጣም ከባድ ነው። ስለዚህ እነዚህ ሰዎች ገንዘብ ስለሚያጥራቸው ምክንያቱም ሰርቶ አመዳፋሾች ናቸው። እድሉ ተወስዶ የስራ እድሉ ተወስዶ መልካም አጋጣሚዎቹ ተወስደው ብዙ ነገሮቹ ተወስደው ሰው እንዴት ነው ገንዘብ ሊኖረው የሚችለው? ሰው እንዴት ነው ገንዘብ ሊበረክትለት የሚችለው? ምክንያቱም ሌላ እየተጠቀመበት ነው በሱ ወደ ራሱ ትራንስፈር አድርገው። ስለዚህ ይሄ የሚታይባቸው ባህሪ ነው። የገንዘብ እጥረት፣ ህይወት መሰልቸት፣ መነጫነጭ የመሳሰለው ነገር ማለት ነው። ከዛ ውጭ እንግዲህ የምናይባቸው ልዩ ባህሪ ምንድን ነው? ከሰዎች ጋር ተነጋግረው መግባባት የማይችሉበት ደረጃ ይደርሳሉ። ድሮ እኮ በጣም አዳማጮች ናቸው፣ በጣም ልሰንቶች ናቸው። የሆነ ነገር ስታወሩ እንደውም ጣልቃ የማይገቡ ሁሉ የዛ ዲሲፕሊን ያላቸው ስነስርዓት ያላቸው ሰዎች ናቸው። በደንብ ይሰሟችሁና አስተያየት መስጠት ባለባቸው ቦታ ላይ ብቻ ሊሆን ይችላል አስተያየት የሚሰጡት። ነገር ግን ለዚህ ጥቃት ከተጋለጡ በኋላ በፍጹም ከየትኛውም ሰው ጋር በተለይ ደግሞ በጠረጴዛ ዙሪያ ቁጭ ብለው ተነጋግረው መግባባት አይችሉም። ምክንያቱም እነሱ አይደሉም። አእምሯቸውን የተቆጣጠረው ሌላ ኃይል ነው። አእምሯቸውን የሚመሩት የሚያዙት እነሱ አይደሉም። ያንን እድል ተነፍቀዋል በሌላ ሰው ማለት ነው። ስለዚህ ከማንም ጋር ተነጋግረው መግባባት ይሳናቸዋል። ይሄ የሚታይባቸው ባህሪ ነው። ሌላው ሰርቶ የሚያገኙት ገንዘብ የት እንደሚሄድ ግራ ነው የሚገባቸው። ይሄ ገንዘብ ያጥራቸዋል ከሚለው ጋር ግንኙነት አለውና ይሰራሉ። ኦፍኮርስ ደሞዝ ይከፈላቸዋል። ኦፍኮርስ ነገር ግን ያ ገንዘብ ወር አይደለም 3 ቀን 4 ቀን ሳይሞላው የት እንደሚገባ የረባ ነገር እንኳን አያደርጉበትም። ወይ እንደ ጓደኞቻቸው ለብሰው አላማረባቸውም፣ ወይ በልቶ አልወዙም፣ ወይ ደግሞ ቁም ነገር ላይ አልዋሉትም፣ ወይ ደግሞ ለቤት የሚጠቅም ነገር አልገዙበትም። ነገር ግን በቃ ገንዘቡን መቀበላቸውና ከ3 እና ከ4 ቀን በኋላ ያ ገንዘብ እጃቸው ላይ እንደሌለ ነው የሚገነዘቡት። ምን አድርጋችሁት ነው ብትሏቸው መልስ የላቸውም። አያውቁትማ። እንዴት ሊያውቁት ይችላሉ? ጠጥተውበት ነው? ጨፍረውበት ነው? ቅመውበት ነው? ጠጥተውበት ነው? ለማይረባ ነገር አሳልፈው ሰጥተው ነው? አይደለም፣ በፍጹም ሱስ የሌለባቸውም። ምንም አይነት ሱስ የሌለባቸው ሰዎች ገንዘብ ተቀብለው ከ3 እና ከ4 ቀን በኋላ የት እንደሚገባ ግራ ነው የሚገባቸው። ከሱስ የጸዱ ሰዎችም ጭምር። ይሄ እላያቸው ያለው መንፈስም ስለሚሰልበው ነው። የሰላቢ መንፈስም ያው አብሮ ይኖራል። መንፈሶች ይናበቡ የለ እኛ እኮ ነን ለቅን ነገር መተባበር ያቃተን እንጂ እርኩሳን መናፍስት እኮ ሰውን ለማጥቃት 24 ሃወር 7 ዴይ ይሰራሉ፣ አንድ ላይ ህብረት ፈጥረው ማለት ነው። የሰው ልጅ ግን መልካም ነገር ለማድረግ ጊዜ አጥሮታል። ጊዜም የለውም፣ ፍላጎቱም የለውም። ጊዜው ብቻ አይደለም፣ ኢንፋክት ፍላጎቱም የለውም። አጋንንት ሲተባበሩ የሰው ልጅ መተባበር አንድ መሆን አቅቶታል። እንግዲህ እግዚአብሔር ልቦና ይስጠን ነው፣ ሌላ ምንም አይባልም። እና ዞሮ ዞሮ ከሚታየባቸው ባህሪያት መካከል አንዱ ይሄኛው ነው። ሰርቶ የሚያገኙት ገንዘብ የት እንደሚሄድ ግራ ሲጋቡ እናስተውላለን። ይሄ የምናይባቸው ልዩ ባህሪ ነው። መጨረሻ ላይ የምንመለከተው እንግዲህ ምንድነው? በዓለማዊ እውቀታቸው ከማንም በላይ ሆነው ቁንጮ ሆነው ከሰው በታች መሆናቸው እንቆቅልሽ ይሆንባቸዋል። ራሳቸውም ዓለማዊ እውቀታቸው ላይ ቶፕ ናቸው። 3-4 ማስተርስ ሊኖራቸው ይችላል። የታወቁ
ሕክምና ባለሙያዎች ሊሆኑ ይችላሉ፣ የታወቁ ኢንጂነሮች ሊሆኑ ይችላሉ፣ የታወቁ ነጋዴዎች ሊሆኑ ይችላሉ። በየትኛውም የስራ መስክ ላይ ተሰማርተው ግን በዛ የስራ መስክ ላይ ቶፕ የሚባሉ ስም ያላቸው ክብር ያላቸው የሚታወቁ ግን ዞር ሲልባቸው ስላችሁ እድላቸው መወሰድ ሲጀምር እድላቸው ሲወሰድ አእምሯቸው ሌላ ኃይል መቆጣጠር ሲጀምር ግን ከሰው በታች ይሆናሉ። የገሌ እኮ በጣም የታወቀ ቀዳጅ ሐኪም ነው ትባላላችሁ ሲባል ያደረገው ጫማ ከሱ የሚጠበቅ አይደለም። ኦፍኮርስ ሰውን በልብሱ በምናምን ልትገምቱት አትችሉም። ነገር ግን ካላችሁበት ፖዚሽን አንፃር ራስን መጠበቅ ደግሞ ግድ ይላል። ያ ሰውዬ ራሱን መጠበቅ እየፈለገ አልቻለም። በቃ ለምን? ውስጡን የተቆጣጠረው ሌላ ኃይል ስለሆነ፣ አእምሮን የተቆጣጠረው ሌላ ኃይል ስለሆነ፣ እድሉን የወሰደበት ኃይል ባሪያ ስላደረገው፣ ለእንደዚህ አይነት ነገር ስላጋለጠው የተቀደደ ጫማ አድርገው ልታይ ትችላላችሁ። ይህ ሰውዬ እኮ በጣም ታዋቂ ቀዳጅ ሐኪም ነው፣ ራሱን ሳተ እንዴ አበደ እንዴ? ግን ሲወራለት ስንሰማ የምናውቀውን በዝና በጣም እንደዚህ ሆኖ ነው ስትባሉ ትሰሙ ትችላላችሁ። እገሌ እኮ እንዴ በጣም የታወቀ ኢንጂነር ነው፣ እንትን ጋር ያለውን ህንፃ ታውቀዋለህ፣ እሱ ነው የሰራው። ግን ምን ነክቶት ነው እንደዚህ የሆነው ልትባሉ ትችላላችሁ። ምን ነክቶት ነው እንደዚህ የሆነው ነው እንጂ ከምን ነክተቱ ጀርባ ለዚህ ሰውዬ ችግር ምክንያት የሆነውን ነገር ፈልፍሎ ማግኘት አንፈልግም። ብዙዎቻችን በሰው ላይ ጣት መጠቋቆም፣ በሰው ላይ መፍረድ ነው አሁን ትሬንድ አድርገን የያዝነውና ይሄ ትክክል አይደለም። አንድ ሰው ወዶና ፈቅዶ ራሱን አይጥልም። ያም ደግሞ እንደዚህ በሚታወቅ ፕሮፌሽን ላይ ሆኖ ከብዙ ሰዎች ስለሚገናኝ ሙያው በሙያነቱ ብቻ ሳይሆን የሚያስከብረው የእሱም ፊዚካል አፒራንስ ዋጋ እንዳለው ያ ሰው ያውቃል። ያን ያህል ዓመት ተምሮ ስለመጣ ከብዙ ሰዎች ጋር እንደሚገናኝ፣ ስራው ከብዙ ሰዎች ጋር እንደሚያገናኘው ያውቃል። እንደዚህ አይነት ሰዎች ራሳቸውን ካልጠበቁ በስራው ላይ የሚኖረን ኢምፓክት ያውቁታል። ግን ከአቅማቸው በላይ የሆኑ ራሳቸውን ይጥላሉ። ይሄ የሚሆነው እድላቸው ሲወሰድ ነው። ይሄ የሚሆነው አእምሯቸው በቁጥጥር ሲሆን ነው። ይሄ የሚሆነው የክፉ ሰዎች ጥላ እነሱ ላይ ማጥላት ሲጀምር ነውና ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። ዞሮ ዞሮ እንግዲህ እድላቸው የተወሰደባቸው ሰዎች የሚያሳያቸው ልዩ ባህሪያት በጣም ብዙ ናቸው። ግን ለዛሬ ለእናንተ ለግንዛቤ ያህል እነዚህን መርጬ አቀርቤያለሁ። ስለዚህ አንድ በወፍ በረር ሰማራይዝ አደርጋለሁ። እዚህ ውስጥ እናንተ ላይ የሚታዩ ባህሪዎች ካሉ ከራሳችሁ ጋር ተነጋገሩ። ይሄው ምንድነው? ራሳቸውን ያገላሉ፣ ድምጽ ያሰላቸዋል፣ ዱር የሚወዷቸውን ነገሮች ይጠላሉ፣ መጽሐፍትና ሙዚቃ ሊሆን ይችላል፣ ጨለማ ቤት ዘግተው መቀመጥ ያዘወትራሉ፣ ጸሎት ያቆማሉ፣ ስግደት፣ ቁርባን ቤተክርስቲያን መሄድ ያቆማሉ። በአጠቃላይ ለመንፈሳዊ ዝለት ይጋለጣሉ፣ ወደ ባሻ ይሆናሉ፣ ራሳቸውን አጥፎ የሚል ፍላጎት ውስጣቸው ይነክሳል፣ በአካላዊ ቁመናቸው ይጠወልጋሉ፣ ውበታቸው ይረግፋል፣ ገንዘብ ያጥራቸዋል፣ ህይወት ይሰለቻቸዋል፣ ከሰዎች ጋር ተነጋግረው መግባባት አይችሉም፣ ሰርቶ የሚያገኙት ገንዘብ የት እንደሚሄድ ግራ ያጋባቸዋል፣ በዓለማዊ እውቀታቸው ቁንጮ ሆነው ከሰው በታች መሆናቸው ሁሌም ለነሱ እንቆቅልሽ ነው። እነዚህ ባህሪያቶች ናቸው የሚታዩባቸው። እናንተ ላይ ከነዚህ ባህሪያቶች ውስጥ ስንቶቹ ይታያሉ? በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። ስለነበረን ቆይታ ወደፊትም ስለሚኖረን ቆይታ ከወዲሁ ማመስገን እፈልጋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ